አገራችን ውስጥ በየጊዜው የሚፈጠሩት ነገሮች እርስ በራሳችን እንድንተዛዘብ የሚያደርጉን ብቻ ሳይሆኑ እውነት ግን በዚህ ልክ ነው እንዴ የምናስበው የሚል ጥያቄ ውስጥ የሚከቱ ናቸው። በማህበረሰቡ ትልልቅ የሚባሉ ስራዎች ላይ እምነት የሚጣልባቸው ሰዎችን ትርምስ ውስጥ ማየት እየተለመደ ሆኗል። ዛሬም የእፎይ ጉዳይ መነጋገሪያ እንደሆነ ቆይቷል። ጋዜጠኛዋና የነጋድራስ የስራ ፈጠራ ውድድር አዘጋጅ ከሆኑት ውስጥ አንዷ የሆነችው ጋዜጠኛ ሀውለት አህመድ እፎይ ለተባለው ግለሰብ ምላሽ ሰጥታለች። በሌላ በኩል የያሬድ ነጉ አነጋጋሪ መልእክትና ምስል እንዲሁም የአብዱኪያር ምስጋናን እናያለን በዚህ ቪዲዮ። ሰላም ጤና ይስጥልኝ ወደ ጎልደን ቪው ሚዲያ ተከታታዮቻችን እንደምን ቆይታችኋል? በዚህ ቻናላችን የተለያዩ አዳዲስ ጉዳዮችን ወደ እናንተ እንደምናደርስ ይታወቃል። ለዛሬም ከላይ የዘረዘርንላችሁን ጉዳዮች በዝርዝር የምንመለከት ይሆናል። አብራችሁን ቆዩ። እፎይንና የሚያነሳውን ሀሳብ ማንሳት መደጋገም እንዳይሆንብን ብዙም አናየውም። በተለያዩ ሃይማኖት ነክ ንግግሮቹ ይታወቃል። በዚህም የተነሳ ከበርካታ ሰዎች ጋር የገባው ሰጥ አገባም ነገሩ ወደሚያስፈራ ግጭት እንዳያመራ ብዙዎች ፍራቻቸውን ይገልጻሉ። እሸቱ መለሰም በዚህ የተነሳ ከፍተኛ ቅሬታ ውስጥ ገብቷል። ነገሩ አሁንም መቆሚያ አላገኘም። ይኸው ጋዜጠኛና የነጋድራስ ስራ ፈጣሪ አዘጋጅ የሆነችው ጋዜጠኛ ሀውለት አህመድ እንዲህ ስትል መልሳለች። ማንም የማንንም ሃይማኖት የማንቋሸሽና የመዝለፍ መብት የለውም። ይሄ ሁሉም ሃይማኖቶች የሚመለከት ነው። አንድ ተሳዳቢ የእርሱ ያልሆነን እምነት ሲያንቋሽሽ ስንሰማ መገሰጽና እንዲያርፍ ማሳሰብ እንጂ ማዳመቅና ማድነቅ ከየትኛውም ሃይማኖት አስተምሮ ያፈነገጠ ነው። ከዚህ ቀደም የኦርቶዶክስ ሃይማኖትንና ተከታዮችን ሲያንቋሽሹ የነበሩ ተራ ግለሰቦች ገስጸናል። አልገራ ሲሉም ለህግ እንዲቀርቡ ጮኸናል። ወደፊትም የምናደርገው ነው። ነብዩ መሐመድን በነውረኛ ቃላት ሲያንጓጥጥ ዝም መባሉ እንዳለ ሆኖ ጭራሽ ጥብቅና የሚቆሙለት መኖራቸውን ማየት ያማል። ይሄ ነውረኛ ግለሰብ ለህግ እንዲቀርብ መተባበርና እንደርሱ ያሉ ስርዓት አልበኞች ጥፋት እንዳይደግሙ መማሪያ እንዲሆኑ ነበር መትጋት ያለብን። እንዴት ሆኖ ነው በጥቂት ጋጥ ወጦች ምክንያት እንዲህ ለመባባል እየደረስ ነው? ይህ ግለሰብ በእስልምና ሃይማኖት ተከታዮች ዘንድ ሊታለፍ የማይገባ ድንበር አልፏል ብቻ ሳይሆን በአጸያፊ ሁኔታ ነብያችን ላይ ተሳልቋል። እናም ለፍርድ ቀርቦ ቅጣቱን ማግኘት አለበት። ለዚህም ጥረት እያደረጉ ካሉ ወንድም እህቶቼ ጎን የሚጠበቅብኝን ለማድረግ ዝግጁ መሆኔን ለማሳወቅ እወዳለሁ። ክርስቲያን ወንድም እህቶቼም ለተገቢ ፍትህ ከጎናችን እንደሚቆሙ በጽኑ አምናለሁ ስትል ገስጻለች። ይሄ ሰውዬ በምን ሁኔታ ውስጥ እንዳለ ሳስብ ላዝንለት ትንሽ ነበር የቀረኝም እያለች ትቀጥላለች። መጸዳጃ ቤት ራሱ ታጅቡ የሚሄድ ይመስለኛል። ሌላ ፕላኔት ላይ መኖር ካልጀመረ በቀር አንድ ሰው ነብዩ መሐመድን ተሳድቦ በምድር የትኛውን ቦታ ቢሆን ከቁም እስር በከፋ ሁኔታ ነፃነት እየናፈቀው እንደሚኖር አያጠራጥርም። ራሱ ወደ ህግ አካላት ቢመጣ ይሻለው ነበር። በንግግሩ ካልተጠራጠረና ልክ ነኝ ብሎ ካሰበ እንደ ሌባ መሽሎክለክ ባላስፈለገው ነበር። ደረቱን ነፍ አድርጎ ዳኛ ፊት በቀረበ ነበር። የሰልማን ሩሽዲን ህይወት እያስታወስን ያለንበት ሁኔታ ነው ያለነው። በሌላ በኩል ያልተገራ አንደበታቸውንና አግድም አደግነታቸውን በጸያፍ ስድብ እስልምናን እያንቋሸሹ በሚገኙ ዋልጌዎች ገጾች ስር የኔ ክርስቲያን ወዳጆች እስካሁን ላይክም ሲያደርጉም ሆነ ሲያበረታቱ ስላላገኘው ምን ያህል ጥራት ያላቸው ወዳጆች እንዳሉኝ በማወቄ ኮርቻለሁ ስትል ጋዜጠኛ እንዲሁም ደግሞ የነጋድራስ የስራ ፈጠራ ውድድር አዘጋጅ የሆነችው ጋዜጠኛ ሀውለት አህመድ ሀሳቧን ገልጻለች ማለት ነው። በሌላ በኩል ከጉራጌ ጎጃም ወይ ፍቅር ሲጣጣም የሚለው ሙዚቃውን በወደድነው ሰሞን ያሬድ ኢንተርቪው አድርጎ ነበር። ከሰፈሬ ሳልሰርቅ ያደግኩት እኔ ነኝ ብሎም በመናገሩ ብዙዎች ተበሳጭተውበት ነበረ። ከዛም የተለያዩ ትችቶች ዱላ ቀረሽ በሆነ መልኩ ሲደርሱት ነበር። ከዛን ጊዜ አንስቶ በሚለው ወይ በሚያደርገው ነገር ሁላ የቃላት ጅራፍ ወገቡን የሚተለትሉት ሰው ነበር። አሽቃባጭ የሚለው ስያሜ ከያሬድ ነጉ ብራንድ ጋር እንዲያያዝ በብዙ ተለፍቷል። እሱም ጠላቱን አግዟል። አዲ መራ፣ አዲ መቄ፣ አዲ ጎንዴ፣ ውቢቱ ጎጃሜ የሚባሉ ሌሎች ሙዚቃዎችንም አከታትሎ ሰራ። አንድ አድናቂው አልማር ነውም ሲል ሀሳቡን ይሰጣል። አዲሱ አልበሙ ነው። እየሰማሁት ምን እንደሆነ ባላቅም የሆነ ከረጅም ጊዜ በኋላ የጠፋባችሁን እቃ ስታገኙት የሚሰማችሁ በውስጡ ያዘለው ትዝታ የሚሰጣችሁ ፈገግ ያለ የሀዘን ስሜት አለ አይደል? እንደዛ ተሰማኝ። እኔ ካንቺ ውጪ ሌላ አለምድም ሙዚቃው የሆነ ደስ የሚለው በዛ በ1995 ክረምት የሚወጡት የነ ቴዲ የነ ጥበብ ወርቅዬ የነ ጎሴን የመሰለ ሙዚቃ ነው። ዜማው ቅንብርና አሬንጅመንቱ ወርቅ ነው። የምር ረጅም ዓመት የሚሰማ ክላሲክ ስራ እንደሰራ ተሰምቶኛል።
የገረመኝ ግን ይህን ሁሉ ሚሊዮን ቦልት ተቋቁሞ ያሬድ መትረፉ አለመሰበሩና እስከዛሬ መቀጠሉ ብቻ ነው። ያሬድ ነጉ ስድብና ተረብን ለለመደ ልብ ይህንን ጽሑፍ ስጥልኝ። የያሬድ ነጉ አነጋጋሪ ምስል እንደምታዩት ነው። በርካታ ሙዚቃዎችን በነጠላ ዜማ መልክ ለህዝብ ተደራሽ ያደረገ ቢሆንም በቅርቡ ደግሞ ዳትና የተሰኘ አልበሙን አበርክቷል። በተለያዩ ሱሶች ውስጥ የነበረው ያሬድ ነጉ በፍቅር ህይወት መከራ ውስጥ እንዳለ በተደጋጋሚ ሲናገር ተሰምቷል። ጀማሪዎችን በማበረታታት የሚታወቀው ያሬድ ነጉ ከወራቶች በፊት ታሞ ሆስፒታል ገብቶ እንደነበርም አይዘነጋም። ጸበልም ሲጸበል ቆይቶ መዳኑን አሳውቆ ነበር። በትላንትናው ዕለት በማህበራዊ ሚዲያው ላይ ያጋራው አጠር ያለ መልእክትና ምስል ብዙዎችን እያነጋገረ ይገኛል። መልእክቱን እንዲህ ሲል ነው ያሰፈረው። ኢየሱስ አንተ የዓለም ብርሃን፣ ኢየሱስ እወድሃለሁ፣ ውስጤ አንተን ይላል። ኢየሱስ ፍቅር ነው፣ ዘመኔ ሁሉ በቤትህ ይለቅ ጌታ ሆይ የሚለው ይህን ተከትሎ በርካቶች አስተያየቶቻቸውን እየሰጡ የሚገኙት በዚህ ምክንያት ነው። በተለይም የፕሮቴስታንት እምነት ተከታዮች ከፍተኛውን ቁጥር ይዘዋል። ከተሰጡ አስተያየቶች መካከል ሰይጣንን ግራ አታጋባው ወይ አብረኸው ሁን አሊያም ደግሞ ጨክነ ተለይ ሲል ጎሳ ተስፋ የተባለ ግለሰብ በዚህ መልኩ ኮሜንት መስጫው ላይ አስተያየቱን አስፍሯል። ያንተ ሀሳብ እግዚአብሔርን ማመስገን አይደለም፣ የአንድ ሰሞን አጀንዳ ለመሆን ነው፣ ግራ ለማጋባት ነው ያለም አለ። አንዳንድ ዓለማውያን ጌታን ተቀበልኩ ስትሉና ሃይማኖቴን ቀየርኩ ስትሉ ይገርመኛል። እንደ ቅድስት ኦርቶዶክስ ቤተክርስቲያን እኮ ኢየሱስ ክርስቶስን የዓለም ሁሉ ፈጣሪ፣ የንጉሶች ሁሉ ንጉስ፣ የጌቶች ሁሉ ጌታ፣ የኃያላን ሁሉ ኃያል ብሎ የሚጠራውና ከቤተ ክርስቲያኒቱ በላይ የሚያውቀው አንዳችም ሃይማኖት የለም። በክርስቶስ ደም የተመሰረተችውን ይህችን ቀደምት ሃይማኖት በመተው የሚገኝ ጽድቅም የለም። ኦርቶዶክስም እኮ ዝፈን፣ ጠጣ፣ ጨፍር፣ ዘሞት አትልም፣ የራስ ስጋ ፍቃድ እንጂ። የሆነ ሆኖ በተለይ በህዝብ ዘንድ ተቀባይነት ያላቸው ሰዎች በሚያደርጓቸው እያንዳንዱ እርምጃዎቻቸው ጥንቃቄ ማድረግ የውዴታ ግዴታቸው ነው። ምክንያቱም ማህበረሰብ ውስጥ ሊያመጡ የሚችለው ተጽዕኖ ምናልባትም ወደ አላስፈላጊ ግጭት ሊያመራ ይችላልና በዚህም የሚጎዳው እራሱ ማህበረሰቡ ነው። የምንቀበላቸውን አስተሳሰቦች፣ የምንከተላቸውን ሰዎች መስመር አበጅተን ማየት አስፈላጊ መሆኑን ለመጥቀስ እንወዳለን። ወደ ሶስተኛውና ወደ መጨረሻው ጉዳያችን እንውሰዳችሁ። ተወዳጁ ድምፃዊ አብዱኪያር ከደረሰበት አደጋ ገግሞ አሁን በከዘራ ታግዞ መራመድ መጀመሩንና በቅርቡም ያለምንም እርዳታ መራመድ እንደሚጀምር ገልጿል። አልሐምዱሊላሂ በከዘራ ድጋፍ መራመድ ጀምሬያለሁ በሚል በኢንስታግራም ገጹ በቪዲዮ ያሰራጨው አብዱኪያር ጉዳት ከደረሰበት በኋላ ደግሞ በእናቱ ህልፈትም ከባድ ሀዘን ውስጥ እንደነበር የሚታወቅ ነው። ከሀገር ውስጥ ከተለያዩ አገራት በአካል በስልክ በኢሜይልና በተለያየ መንገድ ያጽናናችሁኝ፣ ያበረታታችሁኝና የጸለያችሁልኝ ወንድምና እህቶቼ እጅግ በጣም አመሰግናለሁ ብለዋል። አልሐምዱሊላሂ ከሀዘኔ ተጽናንቻለሁ፣ ከህመሜ ማገገሜ አሁን አጥንቴ ገጥሞልኝ በከዘራ እየታገዝኩ በደንብ እየረገጥኩ እራመዳለሁ በሚል መልእክት ያስተላለፈው አብዱኪያር በሚቀጥሉት ቀናት በደንብ ተለማምጄ በቅርብ ያለምንም እርዳታ መራመድ እጀምራለሁ፣ በድጋሚ ሁላችሁንም አመሰግናለሁ በማለትም መልእክቱን አስተላልፏል። ድምፃዊው ልክ የዛሬ ወር ባስተላለፈው መልእክት በቀደም ሊፍት ወድቆብን ከከባድ አደጋ ተረፍኩ፣ ዛሬ ደግሞ የእናቴ ሞት ተረዳው፣ ፈተናው እየበዛብኝ ነው፣ ሁላችሁም በጾማችሁና በጸሎታችሁ አስታውሱኝ ሲል ጥሪ አቅርቦ እንደነበር አይዘነጋም። ውድ የጎልደን ቪው ሚዲያ ተከታታዮቻችን ለዛሬ በመረጃ ሰዓት መራርጠን ያቀረብንላችሁ መረጃዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ሀሳብ አስተያየቶቻችሁ ላይ ኮሜንት ላይ ልታሰፍሩልን ትችላላችሁ። ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃችኋለን። ሰናይ ጊዜ ይሁንላችሁ።